እኔ እሱን መጠየቅ አለብኝ እንጂ አንተ ስራ ነኝ አላልከኝም? ዛሬ አልመጣም አላልከኝም? ምን አይነት ወራዳ ነህ? አንቺስ ቢሆን ባለት ደርሶ ምን ያደርግልሻል? የሰማሽኝ ነው? ባለስልጣን እንደሆነ ትጀምሩ ማቀረድ ልክስክስ ሴትዮ አትሳደቢ። እኔ ስራንቺ ምንም የማውቀው ነገር የለም እያልኩሽ ነው። አሁን ግን አይገባኝ ነው። አየህ አሁን ያገባኛል። ብዙ ነገሮች ትዳር እንመሰረታለን። እዚህ ደስ ምን ይወጥ ነው? ምን የሚያገባሽ በትዳሩ ላይ ነው? በትዳሩ ላይ ሌላ ትዳር አይደለም ይፈታታል። ቃል ገብቶልኛል እኮ እንደሚፈታት። ምን አይነት ሞኝ ነሽ ግን? ይኸውልህ ብዙ ነገሮች ከድሬዳዋ አንተ በዬ መጥቼ ብዙ ነገር አደረኩኝ አይደለ? ዛሬ ግን አንተ ለኔ መከራከር አልቻልክም። እኔ ምንም ያደረኩት ለኔ መቆም አልቻልክም። እኔ አንቺን ነው ማገባው። አላውቅም። እንደምንሽ ብቻ ባለቤትሽ መጥቷል ቤት። ወይኔ እዚህ ሰቃይለታለሁ እሱ። ወይኔ ልክስክስ ምን አደረገ ንገረኝ። በቃ ሸፍት ነደት። ወይኔ የቀረውን ነገር እሺ። ለማንኛውም ቤት ነው ያለው፣ ባለቤትሽ ቤት ነው ያለው። ስሜታዊ ሆነሽ እንድታወሪ አልፈልግም። ኧረ እባክሽ ተነሽ። እሺ ተነሽና እናውራ። ግን ጊዜን ያቃጠለውን ጊዜ ነው የሚያሳስበኝ። ይህ የማይረባ በዚህ ተራ ሴት እኔን የቀየረኝ ጊዜያዊ ስሜት፣ ለጊዜያዊ ስሜት ብለህ እኔን ትቀይረኛለህ። ያሳለፍነው ያ ፍቅራችንን እንኳን ቢያንስ ትዝ አይልም። እሱን እንኳን አታስብም። ለተራ ነገር ባለጌ ልክስክስ ወራ። ጥርጣሬ ገባኝ ነው ሀሳብሽ ነው። ቤት ውስጥ እንግዲህ ልብስ ልቀይር በሄድኩበት ጊዜ ቤቴ የሴት ልብስ አየሁኝ። ቁምሳጥኔ ተዘበራርቋል። ፎቶአችን ተገልብጦ ተቀምጧል። ግድግዳ ላይ የተሰቀለ ፎቶ ነው። እኔም በዚህ ህይወት በዚህ ትዳር ደስተኛ ነኝ። አንተስ ጀምር እየቀለድክ ነው አይደል? አይደለም ንገረኝ። አሁን ምን አልከኝ? ቢበዛ 1 ወር ክርስትና፣ ቀጣይ ምን ትለኛለህ? 1 ዓመት እስኪሞላ ልጄ በእግሩ መሄድ እስኪጀምር ትለኛለህ። በትዳር ላይ በትዳር ሌላ ሴት አምጥተህ እያማገጥክ እንደሆነ አንቺንም ገና ተጮቶብሽ በገላሽ ገና ሂጂ ብሎ ያባርሻል። የሰማሽ ነው? ገና ባንቺ ገላ ተጮቶ ገና አርክሶሽ አንቺንም ይተውሻል። ትሰሚኛለሽ አይደል? ምንድን ነው የምትለው አንተ? አንተ እየሰማኸኝ ነው? እየነገርኩ ነው። ለምንድን ነው የምታስፈራራ? ማስፈራራት አይደለም ማደርገው ነው እየነገርኩ ያለው። አንተም እሷም ለግ ትቀርባላችሁ እያልኩ ምንም አይመለከተኝም። ውጣልኝ። አልወጣም። ገና አንተን ከቤት አስወጣለሁ እኮ ነው። አንተ በጣም ደግሞ ተግባረ ሳያንስ እንትን ትላለህ። ዴቦ ከእናንተ ጋር አቆይቶሽ ትንሽ መከራ አደረጋችሁ አምጡት። ትሰሚኛለሽ? ቀና ብለሽ አውሪኝ። እየሰማሽኝ ነው አይደለ? የ10 ዓመት ትዳሩን ልጆች ኖረውት ነው የምታውቂው ነው። ለአንቺ እንደ አዲስ አልነግርሽም። እያወቅሽ የገባሽበት ጦስ ነው። እንዴት አንቺ ሴት ልጅ አይደለሽ? እንዴት እንደዚህ አይነት ርካሽ ተግባር ታረጊያለሽ? ሰው ቢያንስ እኮ ውሽማ እኮ ያመጣል እኮ በቤቱ ሚስቱን እናቷ ቤት ልኮ አንቺን እዚህ አምጥቶን ሲዳራሽ እንኳን ቢያንስ ለራስ ለሰውነትሽ አይቀፍሽም? የእሷን ልብስ እየለበሽ እሷን አይወዳትም፣ እሷን አይፈልጋትም። በቃ እኔን እኮ ነው የሚያፈቅረኝ አይደለ? ሰው ደግሞ ከመፈቅረው ሰው ጋር መኖር አለበት። ባለ ትዳር የሆነን ሰው ራሱ ማፍቀር ላንቺ እንዴት ነው ማለት? እንዴት አስበሽ ነው? አይፈልጋትም እሱ። እኔ 3 ዓመት ለሱ ብዬ ብዙ ነገር ያውቃል። የ10 ዓመት ሚስቱ ያልፈለጋት ሰው ያንቺ የሚፈልግሽ ነው የሚመስልሽ? የት ነው የተዋወቃችሁት? የት ነው የተዋወቃችሁት? ስንት ዓመት ቆያችሁ በፍቅር? አሁን ግን አይገባኝ ነው። አየህ አሁን ያገባኛል። ብዙ ነገሮች ትዳር እንመሰረታለን። እዚህ ደስ ምን ይወጥ ነው? ምን የሚያገባሽ በትዳሩ ላይ ነው? በትዳሩ ላይ ሌላ ትዳር አይደለም። ይፈታታል። ቃል ገብቶልኛል እኮ እንደሚፈታት። ምን አይነት ሞኝ ነሽ ግን? እሷ እኮ ባሌ በጣም ማምነው በጣም የሚያከብረኝ ስሚኝ፣ እንደ እናት እንደ ባል አይደለም እንደ እናት ሆኖ የሚንከባከበኝ ባል ነው ያለኝ። አሁን ራሱ ለተጠራጠርኩት በጣም እያዘንኩ ነው ለእናንተ መነግራችሁ ብላኝ ነው የላከችኝ። ይህን ያህል አምነው ነበር ባሏን እሷ አንቺ እንደምታምኚው ሁሉ ማለት ነው። እቺ ሴት አራስ ነች።
ገና ከወለደች እንኳን ገና እንትኗ እንኳን አልደረቀም ቁስሏ። አራስ ቤት ሆና እናቷ ቤት እሷን አስቀምጦ አንቺ ልጅ አምጡ። እኔ ምን ላድርግ ንገረኝ። እሱ ማፍቀሪ ነው ጥፋቴ ንገረኝ። አዎ ማፍቀርሽ ነው ጥፋቱ። ባለ ትዳር እንደሆነ እያወቅሽ ባታቂ አንድ ነገር እኮ ነው እያወቅሽ ትዳሪን ፈትቼ አገባሻለሁ ሲልሽ እሺ ደስታሽ ራሱ ደስተኛ ነኝ። አሁንም ፈቶ ያገባኛል አምነዋለሁ። እሱን ተይው፣ እሱ ቀልድ ነው። ለማመን ሚስቱ ከአንቺ የበለጠ ታምነዋለች። ከአንቺ የበለጠ እኔ ለሚስቱ እንዴት እንደምነግራት እኔ እንኳን አላውቅም። አትንገረኝ፣ አያገባኝም። እነሱ ስላላቸው ነገር አትንገረኝ፣ አይመለከተኝም። እኔ የማስበው ዛሬ እስከሱ ጋር ስላለኝ ነገር ነው። ሰውዬ ትዳር ብቻ አይደለም ያለው ልጅም አለው እያልኩሽ ነው። ኃላፊነት ያለበት ሰው ሁሉን ነገር አምኜ አይደል የተቀበልኩት እኔ። እናንተ ምን አገባችሁ? እኔ ልጅ እንዳለው አውቃለሁ፣ ሚስቱ እርጉዝ እንደሆነች አሁን እንደሆነ ሁሉንም አውቃለሁ። በቃ አሁን ደግሞ ፈቶ ያገባኛል እያልኩ ያለው ለምንድን ነው ትረዳኝ የማትሞክረው? የት ነው አግብቶሽ የሚኖረው? የት ነው አግብቶሽ የሚኖረው? ሚስቱ ቤት እዚህ ቤት ነው ልትኖር ያሰብሽው? አዎ እዚህ ነው የሚኖረው። አንቺ ሲጀመር የለመድሽ ነሽ። በጣም ባለጌ ሴሰኛ ሴት ነሽ። በጣም ታሳዝኛለሽ። ለመሆኑ ዴቦ አንድ ያስገቡልኝ እስኪ። ዴቢ አንድ ያስገቡልኝ ናግባ ቆሻሻ ደግሞ ተግባር ሳያንስ ና ወደዛ ቁጥ ተጠጋና ቁጭ በል። አሁንም ልክ ነው ማስገባ። ተጠጊ ወደዛ ምን አድርገውሽ ነው? ለምን ታለች? ተጠጋ ወደዛ። ለምን ነው ሸውልሽ? የሰማኸኝ ነው? ይኸውልህ አሁንም ቢሆን አገባሻለሁ። በጣም እየተጫወተብሽ እንደሆነ እንድትረጂ ይፈልጋሉ። በዚህ አጋጣሚ ነገሩ አንቺም የሆነሽ ተግባርሽም ንግግርሽም ያስታውቃል። ከዚህ በላይ ማለት ነው ምንም አይነት ነገር እንድሰርበኝ አልፈልግም። ሰብኛለሽ? በጣም ልክ አለፍክ። ከዚህ በላይ አንቺ የሚገባሽ ህግ ሲፈርድሽ ነው። ያኔ ነው ህግ እውነታዋን ስታገኝ ሚስቱ ልጆቹ እውነታውን ያወቁ ቀንና ይኸውልሽ ሚስቱ እውነታውን ያወቀች ቀን እሷ የምታደርገውን ነው እኔ የምፈራው። ማንም ምን የሚያደርግ እንግዲህ ሴት መስልሃል አንተ። ቤተሰቦቿ ምን ይለዋል? ማለት የማን ቤተሰብ? የባለቤት ሚስቱ ቤተሰቦች ናቸው። ተለያይተናል እኮ። ይኸውልህ አሁን ለምን ክህደቱን ትተህ ይኸውልህ ትሰማኛለህ? ክህደቱን ትተህ አሁንም ይኸውልህ አውጥቼ አስቀጠቅጥሃለሁ። ይኸውልህ አሁንም ይሄ ጉልበተኛ ወንድ መጫወቱን ትተህ ይኸውልህ እውነታውን ትነግረኛለህ። እኔ ዝም ብዬ ከመንደር አይደለም የመጣሁት፣ ወሬ ለቃቅሜ አይደለም የመጣሁት። መረጃና ማስረጃ ይዤ ነው የህግ አካል ነኝ እያልኩ ነው። ከኔ ጋር አጉል ይኸውልህ። የምን ማስረጃ? ሲጀምር ዘለ የገባው ሰው ቤት ነው። ይኸው አብራት ልትጋደም ስትል አይደል የገባሁት? ሚስቴ ነች። ይኸውልህ ትሰማኛለህ? እቺ ሴት ሌላ ችግር አለብን ከኔ ጋር ንገረኝ። አሁን መወሻሸቱ አይጠቅምሽም። ይኸውልሽ በተለይ አንቺ ላይ በጣም ህጉ እየከፋ ነው የሚመጣው። ስለዚህ ይኸውልሽ አሁን በንግግር የምታልፊው ምንም ነገር የለም። ትታሰሪያለሽ። ማይቀር ነው እኮ ግፋ ቢል ብታሰር ነው። ለምንሽ ነው ፎቶዋን ሳታነሳ ቁስሏ ሳይደርቅ እቺ ነፍሰ ጡር ማነው የወለደች አራስ የሆነች ሴት ገና ቁስሏ የሆዷ ቁስል እንኳን ሳይደርቅ ቤቷ እያመጣ ትዳራለህ። ምናልባትም ያገኛችሁ እኛ አሁን ከረፈደ ደርሰን ይሆናል። ይኸውልህ ቀደም ብላ እሷ ያየችው የሴት ልጅ ቦዲ አግኝቻለሁ ቁም ሳጥኔ ተደበላልቋል ስትለኝ እንኳን ያየችው ልብስ ምናልባት የእሷ ልብስም ላይሆን ይችላል። ከሱ ውጭ የሚያመጣው ሌላ ሴት ሊኖር ይችላል። አንተ ሐሳብ እኔ እና እሱ መቼም አንለያይም። ይኸውላችሁ ጋንም መግባት ትችላላችሁ። ስለእናንተ አይገባኝም። የሚያገባኝ ስለዚህ ትዳር ስለነዚህ ህፃናት ልጆች ነው። የእኛን ትዳር መበተን ነው ሀሳብ። ምንድን ነው ሀሳብ? የእኛን ትዳር መበተን ማለት ከእሷ ጋር መሆኑ ያናዷል። ምንድን ነው ሀሳብ? ትሰማኛለህ? ይኸውልህ በቪዲዮ እኮ የያዝኳችሁ ከዛች ጋር ተለያይቻለሁ። ትሰማኛለህ? ትዳርን ፈተህ ነው ቀለበት ማድረግልህ ብላለች። ትዳርን ስትፈታ ነው ቀለበት መልሽ ማድረገው ብላለች። እሺ አሁንስ የተፈታ ትዳር ያለቀ ትዳርን ስትፈታ ነው ከኔ ጋር ቀለበት የምታስረው ብላለች እያልኩ ነው። እሱን ሰምቻለሁ። ያላለችውን አትበል። ለምን ቪዲዮን አምጥቼ አላሳየህም? ቶ ቪዲዮን እኔ ስለ ቪዲዮ እኔ አሁን ቪዲዮም ካንተ ጋር የልጅ ጨዋታ አይደለም ያዝኩት። እየሰማኸኝ ነው? አንተ እንጂ ልጅ ጨዋታ ይዘህ የመጣኸው ማይሆን ወሬ የምታወራው ሴትዮ። ከዚህ በኋላ ካሰብክላቸው ሄድና አሳድጋቸው። ከዚህ በኋላ ሄድና አርሳት። በቃ እነሱ ግን ተባለ እኛ ተንከባክበን እናሳድጋቸዋለን። ሰሚኛለሽ? ተንከባክበን ብቻዋንም አታሳድግም።
ጥሩ እናት አለቻት፣ ቤተሰብ ያላት ልጅ ያንተ እንደሆነ ቤተሰብ ራሱ ያሳድጋል። አይመለከተኝም። እኔ ስለሷ ምንም ከነካሷ አይመለከተኝም። ከነካሷ ተለያይተናል ከእሷ ጋር እኔ አዲስ ህይወት የሚጀምር ሰው ነው። ተለያይታችኋል። አዎ ስለዚህ እኔ እሄዳለሁ ማለት ነው። መረጃዬን ሰብስቤ ባልደረባዎች የት ነው የምትሄደው? ካሜራችን ይዘን እንሄዳለን። ችግር የለውም። ምንድን ነው ይዘህ የምትሄደው? ያዙና እንውጣ። ችግር የለውም። ምንድን ነው ይዘህ የምትሄደው? ችግር የለውም። ይሄ ቁጭ በይ ቁጭ በይ ቁጭ ምንድን ነው ይዘህ በይ። የምትሄደው? መረጃዬን ማስረጃዬን ስለያዝኩ የምን ማስረጃ? የፈለከው ቤቱ የእናንተ ነው አይደል? የእናንተ ነው ቤቱ። ቁጭ በይ ቁጭ በይ እናንተ ቁጭ በይ። ቤትክ ነው አይደል? ቤትክ ነው አይደል? የምትኖሩት ከእሷ ጋር ነው አይደል? የምትኖሩት ከእሷ ጋር ነው አይደል? በቃ ይቅርታ ስለገባን በጣም ይቅርታ። ልቀቂኝ ልቀቂኝ። ና ካሜራማን እንውጣ። ካሜራማን ና እንውጣ። ዞር በይ። ስማ ቆይ ምንድን ነው ከእኛ ልቀቂው በሩን። ምንድን ነው ከእኛ የምትፈልገው? ከእኛ ምንድን ነው የምትፈልገው? እየሰማኝ ነው። ከአንተ ምንም አልፈልግም። ለህግ አቀርብሃለሁ እኮ አሁንም እኮ ጥዬ እኮ እኮ አይደለም በየትኛው ስራዬ ነው ለህግ የምታቀርበው? ወስጄ አንጠልጥዬ ወስዳችኋለሁ። ያልኩህ እኮ ነው። አንተ ቆይ ጆሮ አይሰማም? አፍቅራ ጭፍን ፍቅር ነው ጭፍን ፍቅር ነው ያዘሽ እያልኩሽ ነው። ቁጭ በይ። ጭፍን ፍቅር ነው። ይኸውልህ ሁሉ ነገር ውስጥ ከድሬ በኋላ አንተ ብዬ መጥቼ ብዙ ነገር አደረኩኝ አይደለ? ዛሬ ግን አንተ ለኔ መከራከር አልቻልክም። እኔ ምንም ያደረኩት ለኔ ነገር የለም። መቆም አልቻልክም። እኔ አንቺን ነው የማገባው። እያመንሽኝ አይደለም እንዴ? እሱን ከእስር በኋላ እስኪ ወደፊት ከ10 ዓመት በኋላ ተጋብታችሁ ትኖሩ እንደሆነ እናያለን። አሁን ዞሮ ዞሮ ባለቤትን ይዣት እመጣለሁ። ባለቤትን ይዣት መጥቼ እዚህ ቤት እንዳታመጣብኝ። ቤቷ እኮ ነው ጥላ ሄደችው። ቤት ምን ያደርጋል? የት ነው ጥላ ሄደችው? አንተ እኮ ሂጂ እናትሽ ጋር ታረሺ፣ እኔ ድሬዳዋ ስለምመላለስ እናትሽ ጋር ታረሺ ብለህ የወሰድካት ሀሳቡ ጉሽማ ሆነ አይቀርም። ምክንያቱም እኛም ከዚህ ቤት አስወጥቶ አብሮ ሊኖር ነው። ከዚህ በላይ እንደዚህ አይነት ንግግር ከኔ ጋር ከእናንተ ጋር የት ነው የምታጣራው? ከዚህ ቤት አትወጣም፣ ንቅንቅ አትልም። እሱን ከምናወራው ካሜራማን እንግዲህ ከባልደረቦቼ ጋር ትቆያላችሁ፣ ይቆያሉ። ልበቂኝ፣ ወደዛ ሂጂ። ከባልደረቦቼ ጋር ይቆያሉ። ባለቤቱን አናግራት እስክመለስ ብቻ አያገባኝም ስለነሱ። አሁን እንውጣ። ካሜራማን ተሰባስብ። ልቀቂኝ። እዚህ ትቆያላችሁ። ዴቮ ኑ እናንተ እዚህ ና ሄኒ ግቡ እናንተ ሁላችሁ። እንግዲህ ቤተሰቦቼ ውስጥ ከባልደረቦቼ ጋር እንዲቆዩ አድርጌያቸዋለሁ ሁለቱንም። ስለዚህ አሁን ግን ወደ እሷ ቤት መሄድ ይኖርብኛል። እንዴት እንደምነግራት አላቅም። እኔ ባልነግራት ብዬም እያሰብኩኝ ነው። ግን እስኪ አንዴ በውስጥ ከባልደረቦቼ ከቀሩ እንግዲህ የስራ አጋሮቼ ጋር ተመካክረን እነሱ እንሂድ ብለው ከወሰኑና እንንገራት ብለው ከወሰኑ ሄደን እንግዲህ እነግራታለን። ይዘናት ለመምጣት እንሞክራለን። ይሁን ከሆነ ማለት ነው ቤተሰቦች። ግን አሁን ባለችበት ሁኔታ ያስፈራል ትንሽ። እሷንም ይህን ጉዳይ ለመንገርም ይዞም ለመምጣት ይከብዳል። ግን እስኪ እንመካከርበትና ከካሜራ በስተጀርባ ምን መሆን አለበት የሚለውን ነገር ወስነን እስኪ መሄድ ካለብን እንሄዳለን፣ ካልሄድን ደግሞ ሌላ እርምጃ ወስደን ወደሚቀጥለው እንሄዳለን ማለት ነው ቤተሰቦቼ። ስለዚህ አብራችሁን ሁኑ። አሁንም ኮሜንት ላይ ሀሳብ አስተያየት መስጠቱን ቀጥሉበት ቤተሰቦቼ። እስኪ የሚሆነውን ነገር አብረን እናያለን ማለት ነው። አመሰግናለሁ። ቤተሰቦቼ እንግዲህ ቀደም ብዬ እንደነገርኳችሁ ወደ ባለቤቱ አዜብ ቤት እናቷ ቤት መጥተናል ማለት ነው። እነሱ ደጃፍ ነው ያለ ነው። እንግዲህ ከባልደረቦቼ ጋር ከተመካከረን በኋላ ያው በቶሎ እንንገራት፣ ይሄ ነገር ብዙ ነገር ሳይፈጠር በፊት በቶሎ እንንገራት ብለውኝ መሄድ እንዳለብን። ሰውየውም በጣም እብሪተኛ ሆኖ ያገኘ ነው ባለቤቷ። ምንም ጥፋቱንም ያደረገውንም ነገር ማመን አልፈለግም። እንዲሁም ትንሽ ፍቅረኛ ተብዬው ወይ ሙሽማው ነች ትንሽ በስተመጨረሻ ፈራ ተባ እያለች ነገሮችን እንትን ለማለት የሞከረችው ፍርሃት ሆኖባት ማለት ነው ወደ ህግ እንደምንወስደው ስለገባት። እሱ ግን በጣም እብሪተኛ ሆኖ ነበረ። ስለዚህ ይህን ነገሩን አሁንም ሳይቀጥልበት በፊት እኔም ከባልደረቦቼ ጋር ትቻቸው ነበር የመጣሁት። ቤቴ ነው የምቀመጠው፣ የትም አልሄድም ብሏቸዋል። ከጀርባም ከባልደረቦቼ ጋር በቅርብ ርቀት እየተከታተሉት ነበረ እና ቤቴ ነው መሆነው የፈለገውን ያምጣ እያለ እየዛተ እንደነበረ ነው የተነገረኝ። ስለዚህ ሌላም ነገር ሳይፈጠር በፊት በቶሎ እንንገራትን ብለው ተመካክረንበት አስበንበት እንግዲህ ለአዜብ ልንነግራት መተናል ማለት ነው። አሁንም ያለነው በራፋቸው ጋር ነው፣ የእናቷ ቤት ማለት ነው። ስለዚህ ምን እንደምትል ካለችበት ሁኔታ አንጻር አሁን እንግዲህ ቁስሏም አልደረቀም፣ ገና አራስ ቤት ነው ያለችው። እናቷም እንዲሰሙ አትፈልግም። በምን አይነት መልኩ ልነግራት እንደምችል እኔ ራሱ ፈጣሪ ይርዳኝ አላቅም።
በጣም ውስጤ እየፈራ ነው። ግን መናገር እንዳለብኝ እየተሰማኝም ነው። ያንንም ነው ከባልደረቦቼ ጋር የተመካከርነው። ስለዚህ ወደ ውስጥ ገባ ብዬ ቢያንስ ሙሉ በሙሉ የተፈጠረውን ነገር እንኳን ባልነገራት፣ በቪዲዮ የተከታተልነውን ነገር ባልነገራት እንኳን በቃ ባሏ እንደመጣ ቢያንስ ባለቤትሽ መጥቷል፣ ቤት ውስጥ ነው ያለው፣ ድብቅ ካሜራችን ከገጠምን በኋላ ባለቤትሽ ቤት እንደገባ አይቼዋለሁ ብዬ ልነግራት እንዳሰብኩኝና አስቤያለሁ። ያንንም ልነግራት ነው እና ምን እንደምትል አላውቅም። ጥርጣሬዋም እየከፋ ይመጣ ይሆን፣ ውስጧ ምን ያስብ ይሆን የሚለውን ነገር አላውቀውም። ግን እኛ አለሳልሰን ለመናገር እሞክራለሁ። ከዛም በስተመጨረሻ ደግሞ ይዣት ሄጄ ወደ ራሷ ቤት ወደ እሷና ወደ ባለቤቷ የሆነው ቤት እዛው ይዣት ሄጄ ሁለቱም ባሉበት ፍቅረኛውን ባለችበት ከባለቤቷ ጋር ላገናኛት አስቤያለሁ ማለት ነው። ስለዚህ ያንን እናደርጋለን። ቤተሰቦቼ አብራችሁን ሁኑ፣ ተከታተሉ። ምን እንደሚፈጠር እስኪ አዜብ ጋር ገብቼ የሚሆነውን አብረን የምናየው ነው የሚሆነው። እንግዲህ ወደ ውስጥ እንግባ እስኪ። እንግዲህ ቤተሰቦቼ አሁንም እንግዲህ አራስ ጥየቃው ተስማምቶናል። እየተመላለስን ነው እዚህ ቤት። አዜብ ቤት መመላለሳችንን ቀጥለናል። እንግዲህ ቤተሰቦች እስኪ እናንተ በቪዲዮ የሆነውን ነገር አይታችኋል፣ እኛም ተመልክተናል። አዜብ እንዴት ነሽ? አለሁልህ። ጥሩ ይዘን እንደመጣ ተስፋ አደርጋለሁ። እስኪ ህፃኗ ምናልባት እስኪ ሚይዝልሽ ሰው ካለ ሚይዝልሽ ሰው አለ? አለች መስጣት ነው። እንመለስ። ታርክሽ ምን ይደረጋል? በቃ እንጀምራለን። እንግዲህ ተመልካቾቼ ህፃኗን ለታናሽ እህቷ ሰተናት እንግዲህ እኔና አዜብ ቆይታችን ምናደርግ ነው የሚሆነው። አዜብ እንግዲህ በድጋሚ መተናል። ለራስ ቤት ጥየቃው ተስማምቶናል ነው እንጂ እንግዲህ እንዳልኩሽ አስቸገርኩ። ይቅርታ። ኧረ ምንም ችግር የለም። እንግዲህ ይቅርታ። ኧረ ችግር የለም። ምናልባት ቅዝቃዜ የሚገባብሽ ከሆነ ግን አላውቅም፣ ለአንቺ ይነፍስብሽ ይሆን? ከጨረስን በኋላ አስተካክለዋለሁ። እንዴት ነው እንዳልኩሽ የቤትሽን ቁልፍ ከሰጠሽን በኋላ እንግዲህ ቤትሽ ገብተን ነበር እንደነገርኩሽ። ካሜራችንን ማስቀምጠን ነበረ። አሪፍ ነው፣ ጥሩ ነገር ነው። አሁን እንግዲህ ያው እንዳልሽ ቤተሰቦች አያውቁም፣ አልሰሙም አይደል? ለእኔም ያው አራስ ጠያቂ መስለን ነው እየገባን ያለ ነው በተደጋጋሚ። እንግዲህ ተረጋግተሽ እንድታደምጪኝ ይፈልጋሉ አዜብ፣ ተረጋግተሽ እንድታደምጪኝ ይፈልጋሉ። እንዳሰብኩት ተፈጠረ። ከየት እንደምጀምርልሽ ባላውቅም ግን እባክሽ እኔ አሁን ስራውን በደንብ እንዲልልን አሁን እኔና አንቺ ተግባብተን እና በቃ ተረጋግተን ነው ነገሮችን መመልከት ማየት ያለብን። እሺ? ስለዚህ አንድ የተፈጠረ ነገር አለ ቤት ውስጥ እነግርሻለሁ፣ ግን ቤተሰብሽም እንዳይሰማ ይኸውልሽ። አንቺም እንድትጨናነቂ አልፈልግም። ያው ገና ስቲች ላይ ነሽ፣ አራስ ቤት ነሽ። ባልነግርሽ ደስ ይለኝ ነበረ፣ ግን ትንሽ ማቆየት የለብንም የሚል ከባልደረቦችም ጋር አውርተን ስለነበር ነው አሁን በድጋሚ ተመልሰን የመጣ ነው እንጂ ልናቆየው ማስበን ነበር የሆነውን ነገር ቶሎ ላለ ማለት ነው። ምንድነው በቃ ካሜራችን እንዳስገባን ባለቤትሽ መች ነው መጣለሽ? ከአንድ ቀን በኋላ ነው ያልኩት አይደል? አሁን እንደዛ ነው። እንግዲህ ቤት ውስጥ ገብተን እኛ እንደነገርሽን ወዲያው ቁልፋችንን ከፍተን ገብተን ካሜራችን አስገብተን በጣም በቶሎ ነበር የወጣነው። ከዛም ላይቭ እየተከታተልን ነበረ ቤት ውስጥ ቀረጻው ካሜራችን ከተገጠመ በኋላ ላይቭ ደግሞ እኛ ካለንበት ሆነን ከስቱዲዮ እየተከታተልን ነበረ የሚሆነውን ነገር። አላውቅም እንደምንሽ ብቻ ባለቤትሽ መጥቷል ቤት። ወይኔ እዚህ ሰቃይለታለሁ እሱ። ወይኔ ልግስግስ ምን አደረገ ንገረኝ። በቃ ሸኩትነት ወይኔ የቀረውን ነገር እሺ። ለማንኛውም ቤት ነው ያለው፣ ባለቤትሽ ቤት ነው ያለው።
አይደለም በቃ ምንም የተፈጠረ ነገር እሺ ምንድን ነው እኮ አሁን የመጣሁት ባለቤትሽ ቤት ነው ያለው። ለምን እንደመጣ እንግዲህ አናውቅም፣ ግን ምናልባት ምትቺ ከሆነ የሚመች ከሆነ እኛም መኪና ስላለን ከኛ ጋር ወደ ቤት ስንሄድ ይኖርብናል። ኧረ እንሄዳለን፣ ተደብቄ ቢወጣል ችግር የለም። ያው እሱ በዚህ አይነት ነገር ይልክስክስ ባለቤትሽ ቤት ነው ያለው። የቀረውን ነገር እዛ ሄደን እናወራ እንነጋገር። ግን አሁን በቶሎ ወደ ቤት መሄድ ይኖርብናል፣ ወደ እናንተ ቤት ማለት ነው። እሺ እንሄዳለን፣ ግን ድምጻችንን አጥፍተን አሁን እሱ ለዛ ብዬ ነው አሁን እንዳትጮይ ተደናግጠሽ የሆነ ከአንደበትሽ ቃል ሲወጣ እንዳይሰሙሽ ብዬ ነው ቤተሰቦችሽ። ስለዚህ ወደ ቤታችሁ እንሂድና እንግዲህ የቀረውን ነገር እዛ እንነጋገራለን። የሆነውም ነገር እንግዲህ በደንብ እዛ ሄደን እናወራበታለን ብዬ አስባለሁ። ተረጋጊ። በቃ አይደለም ምንም በቃ ይሄ ነው እስካሁን ያለው ይሄ ነው። በካሜራችን ያገኘ ነው ባለቤትሽ እንደመጣና ቤት እንዳየሁት ነው። ምናልባት አይታወቅም። አሁን በቅርብ ደውሎልኝ ነበረ እኮ እዛ ነው ያለኝ። ልክስክስ ምን እያደረገ ነው? አይደለም ችግር የለም። የቀረውን ነገር አሁን እንዲህ ነው እንዲያ ነው እኮ አልተባባልንም አይደል? ግን ብቻ ቤት ስለመሆኑ ነው የነገርኩሽ እና ቤትሽ መሄድ ይኖርብናል። ልብስ መቀየር ካለብሽ ልብስ ቀይረሽ፣ ህፃኗን የሚይዝልሽ ሰው ካለ እንግዲህ ለትንሽ ሰዓት በጦጦም በምንም መያዝ ከቻሉ ጦጦ ለምዳልሻለች ህፃኗ። አዎ ትንሽ የለመደች ነው። ችግር የለውም ሄደን እንመጣለን። እሱ ዋናው ማየት ነው። እሱ እኔ ቅድም ደውሎልኝ ነበር ቆይ አሁን ወጣ በቃ ይሻላል። ስለዚህ ምን ነገር እንትን ሳንል ተረጋግተሽ እሺ ቤትሽ በቃ እንድንሄድ ያለው እሱ እዚህ ስላለ እንድንሄድና እዛ የቀረው ነገር እንድናወራ ስለፈለኩ ምንም አይ እንደሱ እንግዲህ አሁን ገና ካሁንማ እንደዚህ ከሆነሽ ስራ የሚበላሽብናል። የኛም ክትትላችን ይበላሻል። ለምንድን ነው እሺ ለምን እሺ ቤት እንደሆነ ለምን አላውቅም። እስኪ እሱን እናወራለን። ለዛ ነው እዛ ሄደን እንወያይበት ያልኩሽ። እሺ እዚህ ደራርበሽ ልብስ እንገናኛለን ማለት ነው። በቃ ስትጨርሺ ንገሪኝ። እንግዲህ ቤተሰቦቼ መውጣት ይኖርብናል ወይም ወደ ቤቷ እንሄዳለን ብያታለሁ። ስለዚህ በቃ ቀይሪ እንጂ ተነሽና ቀይሪ መውጣቱ ነው። እሺ ስለዚህ ቤተሰቦቼ እንግዲህ ወደ ቤቷ ሄደን ደግሞ የሚሆነውን ነገር እዛ አብረን እንከታተል ነው የሚሆነው። አብራችሁ ነው ቤተሰቦቼ። እንግዲህ ቤተሰቦቼ አሁን ወደ መኖሪያ ቤታቸው ነው የምንገኘው ከባለቤቱ ከአዜብ ጋር ማለት ነው። እንግዲህ አዜብ አሁን ያለሽበት ሁኔታ ገና አራስ ቤት ተነስተሽ ነው የመጣሽው። ለሚሆነው ለሚፈጠረው ነገር እንግዲህ ተረጋግተን ነው ነገሮችን ማድረግ ያለብን። ለእኛም ለስራችን በጣም ስሜታዊነት ካስቀደምን ስራችንም ይበላሻል። የሆነውንም ነገር ለማወቅ በደንብ ሳንችል ቀርተን ነገሮች ይበላሻሻሉ። ስለዚህ አንቺም ደግሞ እንዳልሽው አራስ ቤት ገና ተነስተሽ ነው የመጣሽው። ስቲች አለ ገና ሆድሽ በደንብ አልለመደም፣ እንቅስቃሴ በደንብ አልጀመርሽም። ስለዚህ ምንም ነገር እንዳይፈጠር ከአሁኑ ላሳስብሽ እፈልጋለሁ። በጣም ቸኩላለች እሷ። ስለዚህ እንግባና የሆነውን ነገር አብረን እናያለን ማለት ነው። እንግዲህ ቤቱም ክፍት ነው፣ ራሳችንን እንትን ያለው እሺ ገና ቆይ መግባባት አለ። እኔ እሱን መጠየቅ አለብኝ እንጂ አንተ ስራ ነኝ አላልከኝም? ዛሬ አልመጣም አላልከኝም? ምን አይነት ወራዳ ነህ? አንቺስ ቢሆን ባለትዳር ሰው ምን ያደርግልሻል? ልክስክስ ሴትዮ አትሳደቢ። እኔ ስለ አንቺ ምንም የማውቀው ነገር የለም እያልኩሽ ነው። የሆነ ነገር ትናንትና ድረስ በምትለው አንተ ምን ልበላት? ምንድን ነው አላሰደብሽኝ እኮ ነው። ሁለት ልጆች እኮ አስታቅፈኝ ከአንተ ልክስክስ ነህ። እዚህ ፀጉርሽን እያወለወል በእናትህ ተወኝ። አንተ ተወኝ ወይኔ አንተ እንዴት እንደወለድኩ ታውቃለህ? ለምን እንደዚህ ታደርጋለህ? በጣም ልክስክስ ነህ። እና አንቺ ነሽ አይደለ ፎቴን የገለበጥሽብኝ አንቺ ነሽ። አንቺ ነሽ። እኔን እኮ ምንም መጠየቃችኝ ቺት ያደረገብሽ እሱ ነው። ከእሱ ጋር ነው አንቺ ፀጉርሽን እንደዚህ አብለብልበሽ ቂጥሽን እንደዚህ እያደረግሽ ነው ያማለልሽው። እርግጠኛ ነኝ ባሌ እንደዚህ አይነት ሰው አይደለም፣ ታማኝ ሰው ነው። አንቺ ነሽ ገብተሽ ትዳራችንን ያበላሸሽብኝ። እርቤላ አንቺ እኔ ትዳርሽን እንዴ ምንድን ነው የምታወሪው? ትዳርሽን መሰብሰብ የነበረብሽ አንቺ ነሽ። ታዲያ ነው የሚያገባኝ። ልካስካስ ነህ። ዝም በላት፣ ትቆጣት ባለጌ።
ምንድን የምታወሪው? ትዳርሽ መሰብሰብ ከነበረብሽ አንቺ ነው። ይሄ ሰውዬ ነገ የመጣው ከአንቺ ጋር አንድ ነገር ይሁን ነገር ስላለ ሴትዮ እንዳትለኛለች። ዝም በይ። ምንድን ነው ዝም በይ? የሚሉት እየሰማሽ ከስራሽ አልፈሽ እንደዚህ ልትናገሪ እንዳይገባ የሰማሽ ነው። ጤነኛ በሆንኩኝ አሳይሽ ነበር። አንቺ ልክስክስ ወራዳ። በዚህ ሰዓት ባልነግርሽ በጣም ደስ ይላል። ከባልደረቦቼ ጋር ብዙ መክረንበት ተነጋግረን ነው ይዘንሽ ልንመጣ የወሰንነው እንጂ ልነግርሽ ሁላ ፈቃደኛ ነበር። ለሆኖ ላየሽው ለጠራጠርሽው ነገር እውነት ሆኖ ቤትሽ ውስጥ ይሄ ነገር እየተከናወነ መሆኑ እንዳልሽ እኔ ገና አልነገርኩሽም ነበር። ይኸው ስትገቢ ራስሽ ልብሽ ነግሮሽ ነው ምናልባት ተጠራጥረሽ እሷ ማናት ምንድናት እንደሆነ ተናግረሽ እንግዲህ አይ እንዴት እንደዛ ልገምት ብለህ ታስባለህ? ምክንያቱም አይቻል ልጅ የዚህ ልክስክስ እንትን እኮ ጭራሽ የውስጥ ቦዲዋ ራሱ እዛ ውስጥ አግኝቼዋለሁ። አንተ ለምን ድረስ ምን የምትለው? ልክስክስ ባታውቂ ኖሮ እዛ ውስጥ እኮ አይኖርም። አንቺ ልክስክስ ነሽ። ባለትዳር እንትን ትላልቅ ባለሀብቶችን እየሰበሰብሽ እንትን የምታይ አለሌ ዱርዬ። አንተ ደግሞ የምታስጠላ። እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለህ? እንዴት እያወቅ እንዴት እንደሆነኩ እያወቅኩ ነው ዘበለላህ ንገረኝ። አንተ ፈርተሃት ነው? የሆነ ነገር በላህ ታዲያ ምንድን ነው የማወራው? የሆነ ነገር እየሰደችኝ እኮ ነው እንዴ? እኔም እኮ የራሴ ህይወት አለኝ አይደለ? እኔ ስራንቺ የማውቀው ነገር የለም። አንቺ እሺ እንዴት ነው አንቺ ባታውቂ የተሰቀለ ከልጃቸው ጋር የተነሱት ፎቶ አለ አይደለ? የግድግዳ ላይ የተሰቀለ ፍሬም አለ አይደለ? የሁለቱ የትዳር የተጋቡበት ፎቶአቸው አለ አይደለ? እሱን እያየሽ ባለ ትዳር አይደለም ትይኛለሽ? በዛ ላይ ልብሴን አታውቂውም? ልብሴን አይተሽኝ? ልብስሽ የተገኘው የኔ ቁምሳጥን ውስጥ አይደል? የኔና የሱ ቁምሳጥን ውስጥ አይደል? የኔ ልብስ ላይ አይደል የተገኘው? ምን አይነት ባለጌ ነሽ? ምን አይነት ልክስክስ ነሽ? እንደዚህ ራስሽን ታወጃለሽ? ገና እኮ ነሽ፣ ገና ልጅ ነሽ። ምን ሆነሽ ነው አንተ ልክስክስ? አንተ ወዳዳ። ይሄ ነው ስራው፣ ይሄ ነው አንድ ቀን እንኳን እኔ ጋር ላለማዳር ያደረገክ ሰው ያደረገክ እንትን ይሄ ነው ስራው፣ ይሄ ነው ይሄ። በቃ ዝም በይ፣ በቃ ዝም በል እናትህ፣ ዝም በይ በቃ። አፋለኝ ብለህ እንዳትከፍት። ይሄ ደህና በሆንኩኝ አሳይሃለሁ። እሺ? ወይኔ እናቴ፣ ወይኔ እናቴ፣ ወይኔ ለአንተ ብዬ ነው እኔ እንደዚህ የታመምኩት። አፈር ብላ፣ አፈር ያስበላ። የሆነውን ነገር በእርግጥ በትክክል የሆነውን ነገር ቤት ውስጥ እንግዲህ እንደተነጋገር ነው ቁልፉን እንደሰጠሽን እና እዚህ ቤት እንደገባል መቼስ አንቺ ነገርሽን ከነገ ወዲያ ይመጣል፣ ከነገ ወዲያ እንደሚመጣ ነግሮኛል ብለሽ ነው የነገርሽኝ። እኛ ደግሞ አጋጣሚ ሆኖ በጠዋት ያንን ቁልፍ ተረክበንሽ ቤት ስንገባ እውነትም ማንም አልነበረም። ገጥመን ግን 5 ደቂቃም አልፈጀንም። እኛ ካሜራችንን አስቀምጠን ወጥተን ነበረ። ስንወጣ እንግዲህ ያየነው እና የተከታተልነው ነገር ላይቭ እንደነገርኩሽ ባልሽ መምጣቱን ብቻ አልነበረም። እንደነገርኩሽ ከሷ ጋር ነበር ነበር። አዎ ያየሽ ነው። ይኸውልሽ አዚ አይደለም አሁን ልክስክስ። እኔ ሰራተኛ ተረጋጊ፣ በቃ ልጃቶ ልደይ የምትሄደው አንተ ልክስክስ። ከዛ ተረጋጊ። አንቺ ረፊ አንተ ባለቤት እኮ ነች። ምን አረኳት ነው? እና ታዲያ ምን አረኳት ማለት ምን አረጋጋታ? አንዴ ነው ተፈጥሯል አይደል እንዴ? እና እንደዚህ አሟት እንኳን ልታገላት ሞክራለህ። አንተ ልክስክስ ብትናገር ምን ብታረግ ይገርማል። ልክስክስ ወራዳ ቆለጥን ነበር መቁረጥ። አንተ ማትረባ ይሄ ብልግናሽ እኮ ይኸውልህ ሰውዬ የሰራው ስራ ድፍረትክ ሳያንስክ አሁንም ቢሆን አፍን ሞልት እንድትናገር አልፈቅድልህም። አንተም አንቺም ለህግ ትቀርባላችሁ። መጨረሻችሁ የሚወደው ሰው ከማምጣቱ ምን ልበላት? አንቺ ለራስሽ ነው ሂዳ ብርሃቱ ሂድና ደግፋት። ታዲያ ጭራሽ ዋተጣታለ ለሂዳ ምን አደርጋለሁ? እዚህ በጣም አስበህላት ሞታል። ካሰብክላት ለምን እኔ ጋር መጣ? እስኪ ዝም ብለህ ምን አትይም አንቺ? እባክሽ ወደሮች ያኔ እስኪ አዲሷ ይዛገፋት
ይህን ፈርቼ ነበር። እኔ ባትመጪ ደስ ይለኝ ነበር። ዛሬ ባልደረቦቼ ተመካክረው ካልመጣች ዛሬውን መምጣት አለባት ስላሉኝ ጭምር ነው የመጣሁት። እንደዚህ አይነት ሁኔታ ሊሆንሽ ራሱ መምጣት አልነበረብሽም፣ መናገር አልነበረብሽም። እንዲቆጭኝ ቢሆን እኮ ነው ውሃ ይዘው እየመጡ ነው። እሺ ሰሙኛላችሁ ሁለታችሁ። አንቺም አንተም ለፍርድ ትበቃላችሁ። አንተ ሁለት ልጅ ወልደህ ማፍቀር እንደሆነ ማለት ንገረው። እኔ አፍቅሮኝ ሁለት ልጅ አስወልደህ ይኸውም አራስ ቤት አስቀምጠህ እናቷ ቤት አስቀምጠህ በቤት አትማግጣለህ። ከዚህ በላይ ማስመሰላችሁ የእሷ ፍቅር ወጥቶልኛል። ይሄ ነው እውነታው። የሚወደው ሰው መምረጡ ነው ጥፋቱ። አንቺም ሴት ልጅ ነሽ። አንቺንም እንደሷ ነው ፈቶሽ። ይኸውልሽ ጊዜሽ ወረፋሽን ነው የምትጠብቂው። ጊዜው ሲደርስ አንቺንም ይፈታሻል መስሎሽ ነው። እሺ ግን እስከዛ ጊዜውንም አትጠብቂም። ሁለታችሁም ከዚህ በኋላ አትቀጥሉም። እንኳን ከሷ ጋር ከአንቺ ጋር ጭራሽ አትቀጥሉም። በዚህ ሁለታችሁም ዘብጥያ ነው የምትወርዱት። አንተ 80 ሰዓት ቀድ ሌላ ሴት ጋር ራሱ ፊት ማለት የልጆች አባት ነው። አሁን እሱ ለምን ትቆጣዋለህ? ጥፋት ማለት ምን ማለት ነው? የሆነ ነገር ስለጎደለችበት እኮ ነው የመጣው አይደለ? አዜብ ንገረኝ እባክሽ። እንደሱ አትሁኝ እኮ እያልኩሽ ነው። ለምንድን ነው የምትሆኚው? እባክሽ እንድትጸጸት እንዳታረጊኝ እባክሽ አዜብ። አይደለም ተወኝ እስኪ። ለልጅ ታሪክ እንደሚነግረው የጻፈ ይሄ ማይረባ ከእጁ እኔ ካንተ ጋር ስለሆንኩኝ ጊዜ ስላቃጠልክ ያመኛል። አንቺ ማድረግ ይነገይተውሻል እንጂ አትሳደቢ። እሺ አትሳደቢ። የሰው ማንነት ሳታውቂ አትሳደቢ። ክስክስ ሴተኛ አዳሪ ነሽ አንቺ። ታስጠላ። ለምንድን ነው ዘበል አንተ ይኸውልህ አፍን እንዳትናገር። እየሰደበችኝ እኮ ነው። እየሰማሽኝ ነው ወይ? ራስሽ እንደ ትክክለኛ አይደለም። እሺ ማየት ያለብሽ አትስተሰሽም፣ አትደነግጭም፣ አንገትሽን አትደፍም። እኛ ላይ ሰው ብቻ ነው የምታወራው። ደግሞ ከአንቺ ብሶ እንትን ትያለሽ ትናገራለሽ። እባክሽ እባክሽ ሬጎ ያዟት። እኔና አንተ እንነጋገራለን። እኔ ራሴን ቀድጄ የወለድኩ ሌለስ አንቺ ቁጭ በይ፣ በቃ ተረጋጊ። ስሜታዊ ሆነሽ እንድታወሪ አልፈልግም። ኧረ እባክሽ ተነሽ። እሺ ተነሽና እናውራ። በጣም ተረጋግቼ መመለስ አለብኝ። አዜብ ምንድን ነው የሆንሽው? ካሜራማን አቁምልኝ በእናትህ። እንግዲህ ቤተሰቦቼ ውሃ ጠጥተን እንግዲህ በጣም ስሜታዊ ሆና ነበር አዜብ። ያው የሆነው ነገር ስሜታዊ በጣም ያደርጋል፣ ግን ካለችበት ነገር አንጻር እኔ ደግሞ እንዲህ እንድትሆን አልፈለግኩም ነበር እና በጣም ደፋ ቀና ማለቷን አልወደድኩትም ነበረ። ትንሽ አስቸጋሪ ሰዓት ነበር ያሳለፍነው። አረጋግተናት ድጋሚ ተመልሰናል። ቤተሰቦቼ እንግዲህ ፍቅረኛ ተብዬው ወይም ውሽማውንም አስወጥተናታል። አሁን ሁለቱ ባሉበት እንዲነጋገሩ ቁጭ ብሎ እንዲያወሩ ስለፈለኩም ጭምር ነው። ባለቤቷም አጠገቤ ያለ አዜብ ከዚህ በኋላ እንግዲህ አሁን ካሜራዬንም ማብረቻለሁ። ስለዚህ ተረጋግተን ነው የምናወራው። እሺ ቢያንስ ከተቀመጥሽበት እስኪ ጠይቀኝ። ለእናቴ ምን ብዬ ነው የምመልሰው? እናቴ እኮ በጣም ነው የምትወደው። ተወኝ እስኪ። ከተቀመጥሽበት ሳትነሺ መነጋገሩ አይከፋም። ከመጣሽም እንዴት ብዬ አልችልም፣ አሞኛል። አሁን እስካሁን ራሱ የተፈጠረው ነገር በጣም አሳስቦኛል አዜብ። ስለዚህ እባክሽ አሁን ምንም ነገር ሳትነሺ ቁጭ ብለሽ መነጋገር የምንችልበትን ነገር ፈጥረን ካሜራችን ያበራ ነው። ስለዚህ ባለቤትሽ ማጠገብሽ አለ። እንግዲህ የምትነግሪው የምትይው ነገር ካለ ያው ለህግ መቅረቡ ማይቀር ነው። 80ውን ሳይቀድ ከሌላ ሴት ጋር ያውን ቤትሽ ያ ነገር መፈጠሩ በጣም ያሳዝናል። እኔም በዛው ወራዳ ልጆች ምን ብለህ ትመልሳለህ? እኔስ ችግር የለውም ፈታሃለሁ። ገባ ግን ጊዜን ያቃጠለውን ጊዜ ነው የሚያሳስበኝ። ይህ የማይረባ በዚህ ተራ ሴት እኔን የቀየረኝ ጊዜያዊ ስሜት ለጊዜያዊ ስሜት ብለህ እኔን ትቀይረኛለህ። ያሳለፍነው ያ ፍቅራችንን እንኳን ቢያንስ ትዝ አይልም። እሱን እንኳን አታስብም። ለተራ ነገር ባለጌ፣ ልክስክስ፣ ወራዳ ዘባል። አሁን እንደሚያዝንልኝ እያደረገው እኮ ነው ያው ሲያስመስል ቁስልሽ ምናምን ትላለህ አንተ ልክስክስ። ምንድን ነው አሁን ምንድን ነው እስኪ ምን ማለት ነው? ምን ሀሳብ አለ? እስኪ አንተ ትክክለኛ ያደረኩት ብለህ ነው የምታስበው? አይደለም ልክ ነኝ እኮ አይደለም እያልኩ ያለሁት
በቃ ሹፌር ነኝ እኔ ከዚህ ከአዲስ አበባ ድሬ ድረስ ነው እየሄድኩ የምሰራው። በዛ መሀል ተፈጠረ ወንድ ልጅ ነው ተፈተናል አይደል? እና እዚህ ጋር ጠጋ በል እስኪ እባክሽ። ወደ እሱ እንድትጠጊ አልፈቅድልሽም። አዜብ ቁጭ ብሎ የሚናገር የሚሰጥ በጫጭርነት የቆለጥ ሁሉ ቆርጥለት ደስ ይለኛል። እባክሽ 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 ይሄን እንደዚህ አይነት ሀሳብ ለምን አትረጋጊም? ዝም በል እናትህ አንተ የምታረጋጋኝ። ወይኔ ምንድን ነው እስኪ ሀሳብ? በቃ በመሀል የተፈጠረ ነገር ነው እንጂ በመሀል የተፈጠረ ለስራ ብለህ ሄደህ እሷ ጋር ተጋደለ። እሷን ፈትቼ ያችኛዋን ለማግባት አይደለም እቅዴ። እሱንማ በቪዲዮ ያዝ ነው እኮ ለምን ትክደኛለህ ድጋሚ? በቃ በመሀል የተፈጠረ ነገር ነው እንጂ እኔ ከእሷ ጋር የት ነው የተዋወቃችሁት? ከልጅቷ ጋር ድሬዳዋ ነው የማውቃት። አየህ ለስራ እያለ 3 ቀን 4 ቀን የምትሄድ 1 ወር የምትቆየው ለስራ ነው የምሄደው። ለስራ ነው የምሄደው። አዜብ ተነስተሽ ማየት አልፈልግም ከዚህ በኋላ። እንደ ትልቅ ሰው ተረጋግተን እናወራ። ያውም እንደዚህ ባለሽበት ሁኔታ በስራ ትንሽ ደግፍ ብለሽ ቁጭ እባክሽ እባክሽ። አዜብ እንደ ብዬሽ ነው ሪሻ ለነገሩ አታስፈልገኝም። በቃ የቀረውን እኮ ችግር የለም እንነጋገራለን ተባብለናል። እሺ በቃ ለስራ በሄድኩበት አጋጣሚ ነው ያወቅኳት የተዋወቅነው። ወደ 3 ወር ይሆነናል ከተዋወቅን። በዛ መሀል ነው በቃ የጀመርነው እንጂ እኔ ከእሷ ጋር እቅድ የለኝም። ለምን ትክደኛለህ? አሁንም 3 ወር ትለኛለህ። 3 ዓመት ሙሉ ጠብቄያለሁ እያለች ዞሮ ዞሮ 3 ወርም 3 ቀንም 1 ቀንም 3 ሰዓትም ሆነ 3 ዓመትም ሆነ አንዴ 80 ሚስት እያለ ልጅ እያለ አንተ ግን ቤቷ እያመጣ እናቷ ቤት እንድትታረስ እያደረግ ሴት በማስገባት ብቻ የሰከንድን ብትሆን ከሌላ ሴት ጋር መታየት መማገጥ ብቻ ለህግ ፍርድ ያበቃል። ስለዚህ ያ መሆኑ የማይቀር ነገር ነው። አንተም ፍቅረኛ ነው። እቺ ሴት ግን በጣም ታሳዝናለች። ለሆነችው ነገር ላሳለፈችው ነገር አምናት ለኖረችው ለዚህ ሁሉ ጊዜ ምናልባት ባትጠራጠርክ ይሄን ልብስ ባታይ ኖሮ ስትጫወትባት ልትኖር ነበር። አሁን እንዳሰብከው እንዳቀድከውም በድንገት ሌላ ሴት አግብታ ልትኖር ነበር። አይ እንደሱ አይደለም። እቅዳችሁማ እንደዛ ነበር እኮ ሰማን እኮ በቪዲዮ አይደለ? አየን፣ ተከታተልን እኮ እና በድብቅ እኔን ቤት አስቀምጣሽ ካራገኝ ከሷ ጋር ልትንዘላዘል ነበር። ልጆቼ እንዴት እንደምወድ ታውቂያለሽ እንዴ? እንዴት ነው እንደዛ ነው? ታላው ላይ ይኸውልህ እኮ እሷ ምን ልትወደው ነው አትወደንም? አንተ ልክስክስ ነው ለስሜት የምትሮጥ ባለጌ። እኔ ባላለኝ ብዬ ለሱ እንኳን ምንድን እንደቀባጠርኩለት እኔ የሚቆጨኝ እናቴ ለእናቴ አንተን ማሳየት እኔ ማግባቴ የሚቆጨኝ ልክስክስ ምን ብለህ እንዴት እንዳገባኝ ታውቃለህ? እንደዚህ አይነት ነገር እንደማይመቸኝ ነግሬሃለሁ። እኔ ከሷ ጋር ምንም ነገር የለኝም። በቃ ለመዝናናት ብቻ ነው እንጂ ሌላ ነገር የለኝም። እሷ ህይወት የላትም። ትዳርክ ምንድን ነው እኮ? የሰራሁት ነገር እኮ ልክ ነው እያልኩ አይደለም እኮ። በቃ ተፈተንኩ። ቆንጆ ነች፣ እንዳያችኋት ናት። ከኔ በለጠችብህ። በቃ ውበቴ እንዴት ነው ማስበልጣት? አይደል ዝም በል። ውበቴ ሲረግፍ አስጠላው። ከዛ እንደ ተጣለ እንትን ጣልከኝ። ለምንድን ነው የማይመስል ነገር የምታወሪው? እኔ ወይኔ ለምንድን ነው ዝም ብትል? እኔ እኮ ውስጤ የጻጻት እየተቃጠለ ነው። ተጸጽተሃል። ምንድን ነበር እያረከ የነበረው ቅድም? ወይኔ ተቃጠልኩ። እኔ ለአንተ ብዬ እንደዚህ ሰቃያለሁ፣ አንተ ትንዘላዘላለህ። እውነት ወንድ ነህ አንተ ባለጌ። ለማንኛውም አዜብ እንግዲህ ህጉ የሚፈታውን ለአንቺ የሚፈርደውን ይፈርዳል፣ ለአንቺም ለልጆችም። ይሄ በህግ ራሱ አይቀጣም፣ እግዚአብሔር ይጣውዛው። እኛም ይህን ነገር በቀላሉ ምን ተው በሽምግልና የሚተው ነገር እንዳልሆነ ይገባናል፣ እናውቃለን። ስለዚህ በይቅርታ የሚታለፍም ነገር አይደለም። ስለዚህ ዞሮ ዞሮ እኔ አሁን ቃልን ለመስማት ያህል ነው ከጎኗ ማድረግ ያወራሁት እንጂ በጣም ከባድ ያደረግከው ቆሻሻ ተግባር ነው። ወደ ህግ መሄድ ነው። ከዚህ በኋላ ታዲያ ምንድን ነው የምትፈልገው አዜብ? ከዚህ እንዳትነሺ ተመልሼ ከአንቺ ጋር ቆይታ አደርጋለሁ። እባክሽ እሺ። ተነስ። ከዚህ በኋላ በ11ኛው ሰዓት ሴትዮዋ ተነስ እያልኩ አዜብ እባክሽ እስኪ አንቺ እንኳን ተነሺ። እስኪ ቢያንስ ባለችበት ሁኔታ እንኳን ይሄን እንኳን ተረድተህ እንኳን ለመተው ሞክር እስኪ። ገና ለገና ህግ ይጠይቃል ስላልኩ ነው እንደዚህ የምትለው አይደለም። ወንዶች አስመሳይ። እባክሽ ስሜታዊነቱን እባክሽ አሁንም ቀንሽ እባክሽ። ተነስ አንተ ተነስ። ይቅርታ ካላለች ምን ያነሳ
ይቅርታ ካላስፈልገው ነገር አለ። ተነሳ አዝማይ ነው ተነሳ። ስለ ፍቅራችን ብለሽ ተነሳ። የሰማኸኝ ስለ ፍቅራችን ብለሽ ስለ ልጆቻችን ብለሽ ተነስ ዴቦ እባክሽ ስሜታዊነቱ በጣም እንደሚጎዳሽ እኮ በተደጋጋሚ አውርተን ነበረ። ያው ከፍ ዝቅ ባልሽ ቁጥር ሆድሽ አንድ ነገር ቢሆንስ? ለእኛም የቤት ስራችንን ታበዥብናለሽ፣ ለአንቺን በሽታሽን ታበዥዋለሽ። እሺ ቤተሰቦች፣ እኔ አሁን በቶሎ ወደ እናትሽ ቤት ወይም ሆስፒታል መሄድ ካለብን እንመልሳለን። ተረጋግተን ከዚህ በኋላ የሚሆነውን ነገር እንከታተላለን። ለህግ ለፍርድ እናቀርባቸዋለን። ወደ ህግ ቦታ እንወስዳቸዋለን እነሱን። ከዚህ በኋላ ከእነሱ ጋር ቆይታ ማድረግ የሚያስፈልገን አይመስለኝም። ህጉ ለአንቺ ይፈርዳል። እውነት ለአንቺ ትቆማለች። ልጆችሽም የሚገባቸውን አንቺ የሚገባሽን ካሳ ታገኛላችሁ። ባለቤቴ የምትይው ሀብታሙም ፍቅረኛውም እነሱን ለፍርድ እናቀርባለን። አሁን ግን መጀመሪያ የሚቀድመው አንቺ ያለሽበት ሁኔታ ጥሩ አይመስለኝም። አዜብ እባክሽ አሁን እንደሱ አይነት ነገር አያስፈልግም። እባክሽ አሁን ያለሽበት ሁኔታም ጥሩ አይመስለኝም። ስለዚህ እናትሽም ሳይሰሙ በተቻለ አቅም ነገሮችን ለማስተካከል እንሞክራለን። እሱን ቀስ እያለን እኛም አለን እንግዲህ ከጎንሽ ቀስ እያለን እንግዲህ ህጉም እየፈታው ቤተሰብም እንዲያውቅ እናደርጋለን። ማወቅ ባለበት መንገድ እኛም አንድ እጃችን ገብቷል እዚህ ጉዳይ ላይ። ስለዚህ እጃችን ስለገባ እንግዲህ የቤተሰቡን ጉዳይ አንቺም እኛም ሆነን እናስታርቀዋለን። ለህግ ደግሞ የሚቀርበው ይቀርባል። እንግዲህ ፍርዱን እየተከታተልን ደግሞ የሚሆነውን ነገር እናያለን መጨረሻውን። እሺ አዜብ፣ ለሆነው ነገር በጣም አዝኛለሁ ስለተፈጠረው ነገር። እንግዲህ ከጎንሽ አለን። ከዚህም በኋላ ክትትል ማድረግ ይኖርብሻል። ወደ ሆስፒታል እንወስድሻለን። ቤተሰቦቼ ብዙ መቆየት ያለብን አይመስለኝም። እህቴ አዜብ እንግዲህ ትንሽ ከፍ ዝቅ ስትል አይታችኋታል እና ባለችበት ሁኔታ ሆዷ ላይ ስቲች አለ፣ ብዙ ነገር አለ። ከአራስ ቤት ነው የመጣችው። ስሜታዊ ሆናለች፣ በጣም አዝናለች በሆነው ነገር። እንኳን እሷ እኛን አሳዝኖናል። ግን በቃ ከዚህ በኋላ መቆየት ያለብኝ አይመስለኝም። ቪዲዮን አብርቼ እሷን ወደ ሆስፒታል ይዣት ልሂድ። እነሱንም ለፍርድ አቅርበን እንግዲህ መጨረሻው ያ ነው የሚሆነው። ካሳ እንድታገኝም እናደርጋለን። ልጆቿም እንግዲህ ቤተሰቦቿም እንዲሰሙ በቻልነው አቅም አስተባብለን ነገሮችን አግባብተን ለመናገር ለማሳወቅ እንሞክራለን። አብራችሁን ስለነበራችሁ ቤተሰቦች ያመሰግናለሁ። አዜብ፣ ስለዚህ ወደ ሆስፒታል ወደ ጤና ተቋም መሄድ ይኖርብናል። እሺ፣ ኋላ አምጣ መጀመሪያ። እሺ ቤተሰቦቼ፣ ለማንኛውም ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጉን ቪዲዮዎቹን አይታችሁ ሀሳብ አስተያየት መስጠቱን እንደተለመደው አድርጉ። ቤተሰብነታችንን እንዲያጠነክረው ቤተሰቦቼ። በሌላ ቪዲዮ መለሳለሁ፣ በሌላ ጥቆማ ሀሳቦችን መለሳለሁ። እስከዛው ድረስ ደህና ሰንብቱ ቤተሰቦቼ። አዜብ